ኢማሙ ሙስሊም ረሒመሁላህ ተዓላ ከአቡ ሁረይራ ባስተላለፉት ሐዲትም ሁለት አይነት ሰዎች አሉ፣ የእሳት ናቸው፣ የጀሃነም ናቸው። አሁን የማላያቸው ለጊዜው የማይታዩአል። ከዚህም አንዱ ወኒሳኡን ካሲያቱን ዓሪያቱን ማኢላቱን ሙሚላት ሴቶች ናቸዋ፣ ለስሙ የለበሱ ነገር ግን ያልለበሱ አሉ። እንደዚሁ ደግሞ ራሳቸው ከቀጥተኛው መንገድ ወጥተው ሌሎች ከቀጥተኛው መንገድ እንዲወጡ እንዲሳሳቱ የሚያደርጉ፣ ጸጉራቸውን እንደ ግመል ሻኛ እንደ በሬ ሻኛ ቀጥ አድርገው የሚያቆሙ እንዲህ አይነት ሴቶች ጀነት አይገቡም፣ የጀነትንም ሽታ አያገኙም። የጀነት ሽታ ጀነት ለመግባት ብዙ ዓመት ሲቀረው ነው የሚደርሰው። እነሱ ጀነት ሊገቡ ቀርቶ የጀነትንም ሽታ ማግኘት የሚችሉበትን ያክል ወደ ጀነት አይጠጉም ብለዋል። ሐዲቱን ኢማም ሙስሊም ሶሒሓቸው ላይ ዘግበውታል። በአላህ የምታምን ቀደም ሲል ባነበብናቸው ቁርአኖች ሐዲቶች የምታምን ሴት አጭር ልብስ አትለብስም። በሁሉም ዑለሞች ኢትፋቅ ስምምነት የሴት ልጅ ተረከዟ እግሯ ዐውራ ነው፣ ተገልጦ መታየት የለበትም። በረዥም ልብስ ልሸፍነው ይገባል። ሙስሊም ሴት እግሯን የሚያሳይ አጭር ልብስ ለብሳ አትሄድም። ነቢያችን ሰለላሁ ዐለይሂ ወሰለም ሶሒህ በሆነ ሐዲት ከቁርጭምጭሚት በታች ያለ የሰውነት አካሉን በልብስ የሸፈነ ወንድ ከቁርጭምጭሚት በታች ያለው የሰውነት አካሉ በእሳት ይቀጣል ሲሉ አንዲት ሶሓባ ሴት ሰምታ ያ ረሱለላህ እኛስ ታዲያ እንዴት እናድርግ? ከቁርጭምጭሚት በታች ያለ የሰውነት አካል በልብስ ከተሸፈነ አላህ ዘንድ በእሳት የሚቀጣ ከሆነ እኛ ሴቶችስ እንዴት እናድርግ ብላ ስትጠይቃቸው አይ ይሄ የሚመለከተው ወንዶችን ነው፣ ወንዶች ልብሳቸውን ከቁርጭምጭሚት በታች ማስረዘም የለባቸውም፣ ሴት ግን ከቁርጭምጭሚት በታች አንድ ስንዝር መጎተት አለባታ። ያ ረሱለላህ አንድ ስንዝር ከሆነማ የምናስረዝመው ስንራመድ ይገለጣል፣ እግራችን እታያል ስትላቸው አንድ ክንድ አስረዝሙት ከዛ እንዳታሳልፉ ብለዋል። ይሄንም ሲያደርጉ ሌላ ችግር እንደሚገጥማቸው ተናግረዋል። አንድ ስንዝር ከጎተት ነውማ አንዳንድ ቦታ ላይ ሊነጀስ ይችላል፣ ቆሻሻ ነጃሳ ሊነካው ይችላል ሲሏቸው የሆነ ቦታ ላይ ነጃሳ ቢነካው ሌላ ቦታ ላይ አፈር ላይ ሲጎተት አፈሩ ጡሃራ ያደርገዋል፣ አፈር ጡሃራ ነውና ብለዋል በማዕና አልሐዲስ። በዚህ መልኩ ነቢዩ ዓለይሂ ሰላቱ ወሰላም የሚያስፈልጉ ነገሮችን ሁሉ አብራርተው ሄደዋል። ከሸሪዓው አስተምህሮ ስለራቅን እንዲህ አይነት ሐዲስ መስማት ሁሉ ግራም ያጋባቸው አይጠፉ። አንድ ስንዝር አንድ ክንድ፣ አዎ የረሱል ሐዲስ። ተማሩ፣ አድምጡ፣ ዓለም ሁን ወይም አድማጭ ሁን፣ አልያ ደግሞ ዒልምን ውደድ፣ አምስተኛ አትሁን ትጠፋለህ ተብሏል። የተኛውም በአላህ በመጨረሻው ቀን የምታመን ሴት እግሯ እስኪታይ ድረስ ቁርጭምጭሚቷ እስኪታይ ድረስ ከፍ ያለ አጠር ያለ ልብስ መልበስ የለባት። ሐዲሱ የሚለው ይሄ ነው። ዛሬ ግን የምናየው ሐዲሱ ከሚፈልገው በተቃራኒ ወንዱ ልብሱን የጎተተ ሴቷ እስከ መሃል ባቷ ድረስ አሳጥራ ለብሳ ስንሄድ ነው። አላህ ይህን ይወዳል። የቅያም ቀን በዚህ መልኩ አላህ ፊት ብትቆም ደስተኛ ትሆናለች። ቅያም አለ ብላ የምታምን ሴት ነቢዩ ዓለይሂ ሰላቱ ወሰላም እንዲህ አይነት አለባበስ ቢያዩ አይሻ ብታይ ታጸድቃለች። ከዚህ ብዙ እጥፍ የሚያንስን አለባበስ ተቀይሮ አይታ በዘመኗ እናታችን አይሻ የተናገሩት ንግግር አለ። ያኔ በሷሐቦች ዘመን አንድ ከለር ወጥ የሆነ ልብስ ነበር የሚለብሱት። ወደ ኋላ አካባቢ እናታችን አይሻ እያሉ በተወሰነ መልኩ ትንንሽ ነጥቦች መታየት ሲጀምሩ ልብስ ላይ ሴቶች አለባበስ ላይ እናታችን አይሻ ረዲየላሁ ዐንሃ ነቢዩ ዓለይሂ ሰላቱ ወሰላም አሁን የሴቶች አለባበስ የደረሰበትን ደረጃ ያን ያስቀድመው ቢያዩት በሙሳ ዘመን እስራኤሎች ሴቶቻቸው መስጅድ እንዳይሄዱ እንደከለከሉት ሁሉ ነቢይም ዓለይሂ ሰላቱ ወሰላም ሴቶች መስጅድ አይሄዱ ብለው ያውጁ ነበር ብላለች። ሴቶችን መስጅድ አትሄዱ ብላችሁ አትከልክሉ፣ ልሂድ ካሉ ወንዶች ሆይ ፍቀዱላቸው፣ ቤት መስገዳቸው ለነሱ የተሻለ ነው፣ ከወጡ ሽቶ ሳይቀቡ ያማረ ልብስ ሳይለብሱ ይውጡ ብለው ፈቅደዋል። በመሰረቱ በላጩ ቤት መሆኑን ከመግለጽ ጋር ከጊዜ በኋላ ግን አለባበስ ላይ እጅግ በጣም ትንሽ ለውጥ ሲታይ እናታችን አይሻ የነቢይ ባለቤት ዛሬ የሴቶች አለባበስ መበላሸቱን ነቢይ ቢያዩ ሴቶች መስጅድ አይሄዱ ብለው ይከለክሉ